ባለፈው የተነጋገርንበት ወይ ትክክል ስላልነበረ አልፈለኩም። አሁን ለምን እሱ ነገር ለቀን አንደሰትም? ነብረን ይሄን እንኳን ጊዜ ያልገባ ነገር አለ። ሳምንት ሆነ አይደል? ውጤት ነው ያመጣሉ ብለሽ ከነበረ ማለት ነው። አዎ ነበረ። ለምን ቆየሽበት? ነበረ ግን ደግሞ ጥያቄ የፈጠረብኝን ነገር መጠየቅ አለብኝ አይደለ? ትችላለህ። ያለውን ነገር ትክክለኛውን ነገር ልትነግረኝ እፈልጋለሁ። ትችላለህ። የነበርኩበት ሁኔታ ከነሱ ጋር ልግባባ አልቻልኩም ነበር በሰዓቱ። ምንም ሊያግባባን አልቻለም። ምንም በቃ ሲጀመር ማለት እኔ እንጃ እንዴት ብዬ እንደማስረዳ አላውቅም። ምንም ያና እሷ ስፔሻሊ እህትህ ቡዜ እኔ የነገረችበት ወይ ምንም ትክክል ስላልነበረ በሰዓቱ በጣም ተናድጄ ነበር። በጣም እንዴ በቃ የማይሆን ነገር እንዳደረግኩኝ እስኪመስል ድረስ ላይክ እኔ ፈልጌ የፈጠርኩት እኔ በራሴ እጅ የሰራሁት እስኪመስል ድረስ ወይም ደግሞ ለምን እንደዚህ ታደርጊያለሽ፣ ለምን ይሄ ነገር ተፈጠረ ምናምን ላይክ በቃ እንደዛ አይነት ፌስ ነው ያየኋት እሷ ላይ እና በዚህ ልክ ተናግራ በዛ ልክ እንደዛ ሆና እንዴት ነው ይሄን ነገር ተቀብዬ አክሰፕት አድርጌ እሺ ብዬ ለምን እኔ ያኔ ብራዘር ነው አብሮሽ ሄዶ አይደለ እኔ ተባብላችሁ ወጣችሁ ነበር። እኔ ተባብለን ወተን ነበር። ከዛ በነጋታው ቀጠርሽው ግን ሲደውልሽ ስልክ አላነሳሽለትም። ልታገኘው ፈቃደኛ አልሆንሽ ማለት ነገሮች እኮ ሁልጊዜ አይመቻቹም። ሁልጊዜ ነገሮች ይመቻቻሉ፣ ሁልጊዜ ነገሮች ምቹ ናቸው ማለት አትችልም። ሁላችሁም የራሳችሁ ጉዳይ ያለባችሁ ሁሉ እኔም የራሴ ጉዳይ አለብኝ። ለኔ የሚሰማኝ ስሜት ምን አይነት ስሜት እንደሆነ ይገለጽ። ሳምንቱን ሙሉ ይሄንን ወረቀት በፌክ እያሰራሽ እንደነበረ ነው የተረዳሁት። ለምን ወዲያውኑ ማሳየት ማጥቺ ነበር? አዎ እንደዛ እያሰራሽ ቀኑን ማየት ይችላልክ። ሳምንቱ ሙሉ እንዳላሰራሁኝ ዛሬውኑ ነው የተመረመርኩት። ዛሬውኑ ነው ውጤቱን ይዤ የመጣሁት። ቀኑን ማየት ይችላልክ። ዓመተ ምሕረቱን ማየት ይችላልክ። ኢቭን ስሜን በደንብ ማየት ይችላልክ። ሩታዬ በቃ ወደ ውሳኔ ስንገባ እሱ ማያምን ከሆነ በዚህ ወረቀት መሄድ እንችላለን። አሁን እዚሁ ቦታ መሄድ እንችላለን። አይ ካልክ ደግሞ ሌላም ቦታ መሄድ እንችላለን። ኖርማል ነገር ነው። እኔ በዚህ ልክ ነው ተማምኜ። ይሄ ወረቀት ማያሳምን ከሆነ ሌላ ሐኪም ቤት ሄደን እርግዝናውን ውጤቱን እንወቅ። ኖርማል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ያው እንግዲህ ብቅ ብያለሁ እንደተለመደው። ዛሬ እንኳን በቤት መውጣት ትንሽ አልተመቸኝም፣ ለዛ ነው እና ምን ለማለት ፈልጌ ነው እዚህ ላይ እኔ አንድ ነገር ያልተዋጠኝ ነገር አለ እና ሩታ ማለት ነው ሁላችን ላይ በእኔም ቢሆን በማንኛውም ሰው ላይ ሴት ላይ ቢሆን ማለት ነው እኔ የተፋታሁትን ባል የተለያየሁትን ባል ፍታኝ ብዬ ስለምን የነበረውን ባሌን አሁን በድጋሜ ደግሞ አርግዣለሁ ብዬ አለምነው። በእውነት አለምነው አላደርገውም። መጀመሪያ ለምፈታሁት ለምን ሁለተኛ ደግሞ አረግዝለታለሁ? መጥፎ ባህሪ ስላለው አይደለ እንዴ ፍታኝ ብላ ስትለምን የነበረው? አሁን እንደገና ደግሞ አርግዣለሁኝ ብላ መምጣቷ ደግሞ ይሄ ተገቢ አይደለም። ሩታ የምታደርገው ነገሮች በጣም ተገቢ አይደለም። እሷ እውነት እርጉዝ ከሆነች ማለት ነው ለምን እዛ ጌም ላይ ያን ያህል መዝለል፣ ያን ያህል ጭፈራ ስንት ሰዓት? 1 ሰዓት ሙሉ ነው እንግዲህ ሰቡት እንግዲህ ስጨፍር የነበረችው አይደል እንዴ? እርጉዝ ሴት እንደዛ ትሆናለች? እንደዛ ትዘላለች? እስቲ እናንተ እሰቡት እስቲ ዘወር ብላችሁ እና ደግሞ ልጁ አሁን የተወለደው ልጅ ገና 6 ወር 7 ወር ሊሆነው ነው። ታርግዝ ይረገዛል። እሱ በወርም ልጁ በተወለደ በወርም የሚረገዝበት ታይም አለው እና ግን ቢሆንም ልጁ ሳያድግ እንዴት ተብሎ ከእርግዝናዋ ጀምራ እስከ ወለደች ሰዓት ጀምሮ ለእሷ ያለውን አመለካከት እያየች እንዴት ድጋሚ ልታረግዝ ቻለች? እንዴት ነው እሱ ካረገዝኩ በኋላ ይመለስልኛል ብላ ነው። ወንድ ላይ ደግሞ ደጅ ካያ አይመለስም። ይሄ ማንኛውም ሰው የሚያውቀው ነገር ነው እና እስከ ዛሬ በልጁ ነበረ በተወለደው ልጅ በህፃኑ ልጅ ነበረ የሚመጡት እና አሁን ደግሞ ህፃኑ ልጅን እንኳን ለቀቅ አደረጉት። በእውነት ለህፃኑ ልጅን በጣም ያንገላቱት ነበረ። አንድ ጊዜ እሱ ግን አሁን ደግሞ ገና ላልተወለደ ልጅ ደግሞ እያያችሁ ነው እንዴት እንደሚሆኑ። ይሄ ወረቀት
ያመጣችበት ታይም እውነትም አብርሽ እንደሚለው ፌክ አሰርታ ሊሆንም ይችላል፣ ላታሰራም ሊሆን ይችላል። ግን ሩታ የምታደርጋቸው ነገሮች በጣም የሆነ የወረደ ነው። በጣም ነው ካፏ ላይ ራሱ ላይ ስድብ ነው የምትሳደበው። የእሷን እያዩ ነው የመዳም ቅሞች የተበላሹት። እኛ ትምህርት ከእሷ ወሰድን። ምንም ትምህርት አላስተማረቻቸውም። ስድብ ነው ያስተማረቻቸው። 24 ሰዓት ቲክቶክ ከፍተው እኮ ስንት አይነት ስድብ ነው የሚሳደቡት። ስብሓንላህ ከሴት ልጅ የማይወጣ ከሴት ልጅ የማይወጣ ቃላትን ነው እኮ የሚናገሩት። ቤተሰብ ድረስ ነው እኮ የሚሳደቡት። ዘር ማንዘር ድረስ ነው የሚሳደቡት። የራሳቸውን ዘር ሳያውቁ የራሳቸውን ቤተሰብ ሳያውቁ የሰውን ዘር የሰውን ቤተሰብ የሚሳደብ ሰው አይደለም። ወላሂ ሰው አይደለም። በቃ የእሷ ተከታዮች በሙሉ ተሳዳቢ ናቸው። አንድም ጥሩ ነገር የላቸውም። ሀታ ራሱ እንኳ የሚናገሩት አማርኛ እንኳ ወላሂ ላዝም በጣም የሚያስጠላ አማርኛ ነው ካፋቸው የሚወጣ ራሱ። ይሄ ሰው እኮ አማርኛ ሲናገር ከአማርኛ ላይ የሚናገረው የሚወጣው ቃል እኮ ጥሩ ነው። ሀታ እንኳ አይተናል እኮ ለእንትኑ ጊዜ ለምንድን ነው ማግዝ ለጌሙ ጊዜ እኮ የሚጽፉትን አይተናል እኮ። ምንም ጽሁፍ እንኳ አይችሉም። አሻንጉሊት ይሄ መከረኛ የጡንቻ እንትን አለ። ያንን ሌላ ነገር እኮ አያውቁም። እኔ ስለዚያ ያገባኝም አይመለከተኝም። ግን የመዳም ቅመሞች በጣም እየተሸወዳችሁ ነው ያላችሁ። አይናችሁን ግለጡ፣ አይናችሁን ግለጡ። እስቲ ይሄ ልጅ እንዴት ይቅረባት? እስቲ እናንተ በእናንተ ላይ ሆኑበት። እስቲ እናንተ በእነሱ ላይ በአብርሽ ላይ ቦታ ሆኑና እናንተ እንደ አብርሽ ወንድ ሆኑና ማለት ነው። እስቲ ሩታ የምታደርጋቸውን ነገር እንዴት ነው እንዲቀርባት እኮ አይደለም ማድረግ የያዘችው እሷ። እንዲቀርባት እኮ አይደለም እንዲሸሻት ነው ማድረግ የያዘችው። የሆነ በቃ እንዲሸሻት ነው ማድረግ የያዘችው። አሁን ይሄ ወረቀት ይመልሰዋል ብላ ተማምናም ሊሆንም ይችላል። ግን ይሄ አይደለም፣ እንደዛ አይደለም። አብርሃምን ለመመለስ እንደዛ አይደለም ማድረግ ያለብሽ ሩታ። መጀመሪያ እሱ ጋር ስትቀርቢ ካፍሽ የሚወጣውን ቃላቶች ሁሉ በአግባቡ ማውጣትና መናገር አለብሽ እና ደግሞ ደጋፊዎቿ ደግሞ ጀግና አትበሏት። ይሄ ጀግንነት አይደለም። ራሷን ያዋረደችው። እኔ አላደርገውም፣ ማላደርገውን ነገር አላደርገውም። እኔ ልክ እንደሷ የሆነ ነገር ገጥሞኝ ነበረ። ግን ያ ነገር ደግሞ የገጠመኝ ነገር ደግሞ እንዴት መሰላችሁ? አንድ ሰው ማለት ነው በእኛ ነው በክርስቲያን አላውቅም። በእኛ አንድ ሰው ሚስቱ ጋር ይፋታል አይደለ? ሲፋታ እሱ ጋር ሳይፋታ በፊት ያለ እርግዝና ከሆነ ግዴታውን ይመለሳል። ግን ይሄ እርግዝና ደግሞ የተፈጠረው ደግሞ ከተለያዩ በኋላ ወረቀት አንጥተው ቀደናል ምን ብለናል ካሉ በኋላ ነው። ስህተት ሁለታቸው ላይ ስህተት አለ። እሺ እሱ ራሱን አይቆጣጠር እንበል፣ ራሱን አወቀ እንበል። አንቺን ቢ ማለት አያቅትሽም? አንቺን ቢ ማለት አያቅትሽም? እንደዚህ አይነት ነገር አንሰራ ማለት አያቅትሽም? እንዴት ነው? እኔ ከፈታሁት ባሌ ጋራ ደግሞ ተለያይቼ ደግሞ ከድራው ከፈታሁት በኋላ እንደገና እሱ ጋር እንደዚህ አይነት ነገር ፈጥሬ አረገዝኩ ምለው እንዴ? ለቤተሰብም ክብር ይኑርሽ እንጂ መቼም እናንተ የእሷ ደጋፊዎች ይህን እውነት ሰው ሲናገር አትወዱም። እንደሷ ናችሁ ነው የምትሉት እናንተ። እየሰማን ነው። እሷን የሚገድፍ ሁሉ እንደ ያኔ ሩታን ያልገደፈ ሁሉ ልክ እንደ ሄርሜላና እንደ እንትና ናችሁ የምትሉት። በሉ ሰው እውነቱም ሲናገራችሁ ደግሞ እናንተ ደግሞ አስባችሁ እንትን በሉ። መውደድ ሌላ፣ ስታጠፋ መገጸጽ ሌላ። እናንተ ስታጠፋ ጀግና፣ ጥሩ ነገርም ስታደርግ ጀግና። እንደዚህ ነው እንዴ? እሷንም እኮ ትክክለኛው መንገድ መምራት አለባችሁ። በነገራችን ላይ ደግሞ እንትና ማለት ነው ማለች ወፍራሟ ልጅ ስሟ አያዘኝም፣ ዳኒና እሷ ልጅ እሱ ቆይ ቪዲዮ ነው
አንተ ራስህ ህይወት የለህም። እውነቷን ነው። እናንተ የራሳችሁ ህይወት የላችሁ። አብርሽና ሩታ እኮ መታረቅ ይፈልጉ እኮ ይታረቃሉ። እነሱ ድሮም እኮ አልተጣሉ። አንቺ ነሽ እኮ ትናንት የመጣሽው። እኔ ከየት ልታስወጪ ነው? እርሱ ሀሳቢ መሆንሽን አቁሚና ውጡልኝ። በሩታ ዙሪያ እስቲ ሰው ቤት ገብቶ እንደዛ አይነት ማድረግ ራሱ የአግባብ ነው ትላላችሁ? የአግባብ ነው ትላላችሁ? እናንተ ብትሆኑ ሰው ቤት ሄዳችሁ የአብርሽ ፍቅረኛ ወይ በላት ወይ ወሽማ እንበላት እሷ ቤት ሄዳችሁ እንደዚህ ታደርጋላችሁ? ማታደርጉት ነገር መቼም ሰውን አትገድፉ። በእውነት እንዴ መውደድ ሌላ ነው፣ መገደፍ ሌላ ነው። ደግሞ አንድ ነገር ላስታውሳችሁ ከፈልጋችሁ እናንተ በጌም ነው ያሸንፋችሁ። እዚህ ላይ የተናገሩትን ቃል ስሙት። አያችሁ አልቻላችሁ። አንበሳ በብዙ ነገር መጣችሁ። አንበሳ ነው የሚያስፈልግ አንቺ ያልሽው አንበሳ አይምሮአችን ተረክልኝ ደስ ይባይዘው ተሰማኝ። እኔ በጣም ተሰማኝ። ያው ጊፍቱን አሸንፋችሁ ዋናው አንበሳውን አላዛችሁት ነው ማለት ነው። ይሄ የተናገረችው ቃል ለእነሱ ራሱ ውርደት ነው፣ በማያገባቸው ነገር ነው። በቃ አብርሽና እሷ ተዋደዱ እና አንድ ሰው መዋደድ የለበትም። በቃ አብርሽ ሩታ ጋር ተለያየና ሌላ ሴት ማፍቀር የለበትም። እንዴም አይመስል ነገር ተው እንጂ። ኧረ ተው። የተማርነን ትላላችሁ አይደል? የተማረ ሰው እንደዚህ ነው እንዴ? የተማረ ሰው እኮ እንደዛ አይደለም። እስቲ ወረቀቱን ይዞ መምጣት ማለት ሄርሜላ ቤት ይሄ ራሱ የማህይምነት አስተሳሰብ ነው። ወረቀቱን ማሳየት ያለባቸው ለማን ነው? ለእህት እንደዛ አይነት ቅሌት የወረደ ስብሓንላህ ሰው ቤት እጄን እንደዛ እንደዚህ ነው። ግን እኔ እውነት እዚህ ላይ ግን በጣም ነው እኔ እንትና ማነች ሄርሜላ ረጋ ብላ ስድብ የለ ምን የለ ረጋ ብላ ነው በቃ በእውነት ትዕግስተኛ ነች ብዬ ነው የማስበው። ሩታም ደግሞ እንደዛ አይነት ትዕግስት ቢኖራት ሩታ ይሄን ያክል አብርሽ ርቋት አይሄድም ነበር፣ ከእጇ ላይ አይወጣም ነበር። ትዕግስት ስለሌላት ነው ሩታ። ለማንኛውም ነገር ትዕግስት ያስፈልጋል። ለማንኛውም ነገር ሰብር ያስፈልጋል። እና ብቻኛ አያገባንም። እኛ የምናየው ነገር ነው የምናወራው። እርግጠኛ ነኝ አሁን እንግዲህ ምናልባት የሷ ተከታዮች የሩታ ተከታዮች ሲያዩ አንቺም እንደ ሄርሜላ ነሽ ሊሉኝ ይችላሉ። 50 መሀይም ሁላ ወላሂ መሀይሞች ናቸው፣ በሙሉ መሀይሞች ናቸው። ከፋቸው የሚወጣው ሁሉ ቃላት ሱብሃንአላህ ያ ረቢ አላህ። ሴት ልጅ እንደዛ ትናገራለች እንዴ? ሴት ልጅ እንደዛ ትናገራለች እንዴ? እኔ ትናንትና ማታ ሩታ ደጋፊዎች ከላይ ሆኜ እያዳመጥኩ ነበረ የሚሉት እንደገና ደግሞ የዚች የሄርሜላ ደጋፊዎች ቪዲዮ ነበረ እያዳመጥኩ ነበር። በእውነት የሄርሜላ ደጋፊዎች ማለት ነው ካፋቸው ክፉ ነገር መጥፎ ስድብ እንኳ አይሳደቡ። ምንም ካፋቸው መጥፎ ነገር ነው ሲወጣ ላየው። ትናንትና ግን ገና ለገና የሆነ የመዳም ቅመም የሆነ ዘፈን አወጣችላት ተብሎ ሪቁቁ ይላሉ። በዓለም የማይታወቅ ዘፈን ወጥቶ እንደ ዘፈን መዘፈን ብርቅ ነው እንዴ? ጭራሽ እኮ ሩታን የሆነች ንግስት በቃ አላረን የሆነ ምን ነው ሀዲስና ቁርአንን ሽምጥጥ ባደረጋችሁ። እኔ እውነት ደጋፊዎቹ ናቸው የሚያሳዝኑ በእውነት። እነሱ እሺ ስራቸውን እየሰሩ ነው፣ ብር እየበሉ ነው። እውነት አብርሽም አሉ አላችሁ ትምችም ወደሏን ማነች ስሟ እያዘኝ እሷም ሆነች ሄርሜላም ሆነች ሩታም ሆነች እነሱ ናቴ እንጀራቸውን እያበሰሉ ነው። ምንም አታጣሉም። ምንም ነገር የሆኑት ነገር የለም። ድራማቸውን እየሰሩ ነው። ብራቸውን በየወሩ እያፈሱ ነው። ግን የመዳም ቅመም ጊዜውን የሚያቃጥለው እንዳሁን ጎበዝ ከሆናችሁ እኮ ከፍታችሁ እኮ በእነሱ ላይ መሸከም ይችላላችሁ። አሁን ተመልካች የለኝም
ግን የመሰለኝ ወጥቼ እናገራለሁ። በእነሱ ላይ አልሸቅልም፣ በእነሱ ላይ ብር አላገኝም። ቢሆንም ግን እስከ ከፈትኩ ድረስ እናገራለሁ። ዩቱበር አይደለሁም እና በጣም ያሳዝናል። ብቻ ለሰው የሚቀርብና ለሚዲያ የሚቀርብ ለይታችሁ ብታውቁ ጥሩ ነው። አሁን ራሱ ዳኒም ራሱ ዩቱብ ስለቀዘቀዘ እውነት ነው የምናገረው። ዩቱብ ስለቀዘቀዘበት እችሚ ማነች ስሟ አያዝልኝ እሷ ሙፍራሟ ልጅ ደግሞ እንደዛ ነው። ለሌላ አይደለም። በቃ ስሩ። እነዚህ የመዳም ቅመሞች ምስኪኖች አሉ። 24 ሰዓት ከፍተው ስለ እናንተ ይከራከራሉ። ዩቱባችን ያሉ ላይክ ሰብስክራይብ ያደርጋሉ። በእውነት እኔን እንኳን ምስኪኗን እንኳን ታደርጉ እና ቤተሰቦች እኔ መሰለኝ ተናግሬያለሁ። እናንተ የምትሰራቸውን ደግሞ በኮሜንት ላይ ጣል አድርጉ። እኔም ደግሞ አበረታቱ።